ሰሞኑን ቲክቶክ ማህበራዊ ሚዲያው ላይ በመላው ዓለም ተሰራጭቶ ብዙ ሚሊዮን ሰዎችን እያነጋገረ ያለው የዚህ ሴት ጉዳይ ምንድን ነው? እውነታውስ ምንድን ነው? እውነታውም በጣም ያስገርማል። እንዲሁም በዚህ ቪዲዮ መጨረሻ የኤርፖርት ነገር የሚመስጣችሁ ከሆነ በተለይ ደግሞ ኢሚግሬሽን ላይ የሚያዙ ሰዎች ጉዳይ ምናምን እንዲህ አይነት ነገር በጣም መስጧችሁ የምትከታተሉ ከሆነ ሁለት የቴሌቪዥን ፕሮግራሞችን ሪኮመንድ አደርጋችኋለሁ ማለት ነው። አብራችሁ ይቆዩ። እንግዲህ እዚህ ሴትዮ ዜና ምን ነበረ? በጣም ብዙ ቲክቶክ ላይ እኛም ሀገር ሲቀባበሉ ታይቻለሁ። በህንዶቹ በሉ በአሜሪካኖቹ በሉ በስፋት ሲሰራጭ ነበር። ይኸውም ይቺ ምስሉ ላይ የምትመለከቷት ሴት በጄኤፍኬ ኤርፖርት ደረሰች ይላል ዜናው። እውነት ነው አይደለም በኋላ ነግራችኋለሁ። እና ይቺ ሴት ጄኤፍኬ በተባለው የኒውዮርኩ ዓለም አቀፍ አውሮፕላን ማረፊያ ከደረሰች በኋላ ፓስፖርቷን ስታቀርብ ፓስፖርቱ ቶሬንዛ ነው የሚለው እና እሷ የመጣሁት ከቶሬንዛ ነው ከሀገሬ ነው የምትለው። ቶሬንዛ የሚባል ሀገር ግን የለም። ከዛ በኋላ ወደ ምርመራ ክፍል አስገቧት ኢሚግሬሽኖቹ። የዓለም ካርታ አሳይቷት የት አካባቢ ነው ያንቺ ቦታ ሲሏት እኔ ከዚህ ዓለም ላይ አይደለሁም ይሄኛ ማፕ አይደለም አለች የሚል ዜና ነው በስፋት የተሰራጨው። በነገራችን ላይ አንድም ህጋዊ እውቅና ያለው ዓለም አቀፍ መገናኛ ብዙሃን አልዘገበውም። ቲክቶክ ላይ ነው በግለሰቦች ነው በስፋት ሲሰራጭ የነበረው። እንዲሁም ደግሞ ፌስቡክ ላይ በጣም በተለያየ ሰዎች እንዲሁም አንዳንድ ደግሞ ህጋዊ ባልሆኑ ዌብሳይቶች ሲሰራጭ ነበር። ታዲያ ይህንን ተከትሎ በጣም መነጋገሪያ ሲሆን የብዙ ሰው አቴንሽን ሲሄድበት ያኔ ዓለም አቀፍ መገናኛ ብዙሃኑ አቴንሽናቸውን ጣሉበትና ምንድን ነው ይሄ ነገር የሚለውን ማጣራት ጀመሩ ማለት ነው። ፋክት ቼከሮች ገብተው ፋክት ቼክ ሲደረግ ነገሩ አንድ የቲክቶክ ተጠቃሚ ነው አርቲፊሻል ኢንተለጀንስ ላይ የእሷን ፒክቸር ጀነሬት አደረገ። ከዛ በኋላ ደግሞ መልሶ ድምፁንም ጀነሬት አደረገ በሴት ድምፅ ማለት ነው። እና ሰምታችሁት ከሆነ ብዙም በሴት ድምፅም በወንድ ድምፅም ምናምን ተሰርቷል። ኤአይ ላይ ነው ድምፃቸው ይገባና ብዙ ቴክስትን ወደ ድምፅ የሚቀይርላቸው ዌብሳይት አለ። እዛ ላይ ያስገብተው እንደ ዜና ሪፖርት የሚመስል ነገር ሰሩና ፖስት አደረጉት። ያው የብዙዎችን አቴንሽን ስለሚስብ ማለት ከዚህ ዓለም ያልሆነ ሰው ድንገት አሜሪካ ኤርፖርት ላይ ተገኘ የሚለው ነገር ሲሰማ አነጋጋሪ ነበር። ስለዚህ ምንም አይነት ያንን የሚያረጋግጥ ፋክት ነገር የለም። ይህንን በተመለከተም የአሜሪካ ኢሚግሬሽንም ምንም እንደዚህ አይነት ነገር በፍጹም ኒውዮርክ ኤርፖርት ላይ እንዳልተፈጠረ ተገልጿል። ምንም አይነት ኢሚግሬሽን ዶክመንቶችም ይህንን አያሳዩም። ዝም ብሎ ፋብሪኬት የሆነ መረጃ ነው። እንግዲህ እኔ በጣም ከምወዳቸው የቴሌቪዥን ፕሮግራሞች እና ብዙዎቻችሁን ብትከታተሏቸው በተለይ ለማመን የሚከብዳችሁን ብዙ ነገር ታያላችሁ። በተለይ እኔ ጉዞ በጣም ስለምወድ ኤርፖርት ላይ የሚያጋጥሙ ገጠመኞች፣ ሰዎች ኤርፖርት ላይ ሲደርሱ ይዘው የሚመጧቸው እቃዎች፣ በፍተሻ የሚያዙ ነገሮች በቃ በጣም ያስቀኛል፣ ይገርመኛል። ሰው እንዲህ የሚያስባል አሁን ይህን ምን ሊያደርግለት ያዘው የምትሉት አይነት እቃ ሁሉ ይዞ ሲገኝ ታያላችሁና ይሄ ነው የቴሌቪዥን ፕሮግራም ልንገራችሁ። አንደኛው በአውስትራሊያ ውስጥ የሚሰራው የቦርደር ኮንትሮል ነው። ቲቪ ፕሮግራም በመሆኑ ድራማቲክ ሆኖ ተቀርጾ ምናምን አይደለም የሚቀርበው። ደስ የሚለው ላይቭ ነው።